ዕለተ እሁድ ግንቦት 2 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ቀጥሎ እናቀርባለን። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የምኒልክ ዛሃዶች አንድ ሻለቃ ያገዛዙ ኃይል የተደመሰሰበትና በርካታ እግረኛ ጦር ያለቀበት እንዲሁም ሞርተርን ጨምሮ የቡድንና የነፍስ ወከፍ መሳሪያዎችን የማረኩበትን ድል ይፋ አድርገዋል። በሌላ በኩል ያገዛዙ አየር ወለድ ኮማንዶ አባላት የፈንጂ አምካኝ አነፍናፊ ውሻን በመያዝ ከነሙሉ ትጥቃቸው የፋኖ ኃይሎችን መቀላቀላቸው ተሰምተዋል። በሸዋ ጠቅላይ ግዛት በተለያዩ ከተሞች የከተመው የ112ኛ አየር ወለድ ኮማንዶ ክፍለ ጦር የ5ኛ ሻለቃ ኮማንዶ አባላት ከጣርማበር ወረዳ ከነሙሉ ትጥቃቸው እየፈረሱ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮርን መቀላቀላቸውን ነው ኮሩ ባወጣው መረጃ የገለጸው። በሌላ በኩል በጎጃም ፍኖተ ሰላም ዛሬ ለታቀደው የብልጽግና የምርጫ ቅስቀሳ ነዋሪዎች አንወጣም ሲሉ ፋኖም ጥብቅ ማስጠንቀቂያ አስተላልፏል። በምዕራብ ጎጃሙ ፍኖተ ሰላም ከተማ ዛሬ ግንቦት 2 2018 በአገዛዙ ለተጠራው የምርጫ ቅስቀሳ የድጋፍ ሰልፍ ላይ እንደማይሳተፉ የከተማዋ ነዋሪዎች በግልጽ አሳውቀዋል። በቀጠናው የሚንቀሳቀሱ የፋኖ ኃይሎችም ጥብቅ ማስጠንቀቂያ አስተላልፈዋል። በዝርዝር መረጃችን እናሰማችኋለን። ካሙዙ ካሳ ላይ የንብረትና የባንክ ሂሳብ እገዳ ተጣለም። በቅርቡ ብልጽግና ፓርቲን በመወከል በምርጫ እጩ ሆኖ መቅረቡን ተከትሎ መነጋገሪያ የነበረው ታዋቂው የሙዚቃ አቀናባሪ ካሙዙ ካሳና በሻኩራ ፕሮዳክሽን ላይ የፌዴራል ከፍተኛ ፍርድ ቤት የንብረትና የባንክ ሂሳብ እገዳ መጣሉ ተሰምቷል። ይህ እርምጃ የተወሰደው ኢትዮጵያ በተሰኘው የባህል ማስተዋወቅ ፕሮጀክት ላይ በተሳተፉ 37 አርቲስቶች የቀረበባቸውን የ30.8 ሚሊዮን ብር ክስ ተከትሎ ሲሆን አርቲስቶቹ ቻይናና ሩሲያን ጨምሮ በተለያዩ ሀገራት 11 የባህል ትርኢቶችን ቢያቀርቡም የተስማሙበት ክፍያና የልምምድ አበል እንዳልተከፈላቸው ገልጸዋል። ይህንን ተከትሎም ካሙዙ ካሳ ላይ የንብረትና የባንክ እገዳ ተላልፏል። በዝርዝር መረጃችን ጉዳዩን ይዘነዋል። ትብብር ለኢትዮጵያ አንድነት ባወጣው መግለጫ በአዲስ አበባ ከተማ ነዋሪ በሆነው ወጣት ተገኝ ባልቻ ላይ በጠራራ ፀሐይ የተፈጸመውን አሰቃቂ ግድያ በጽኑ አወገዘም። ስብስቡ ይህንን ድርጊት ተራና ተናጠላዊ ወንጀል ሳይሆን በከተማዋ ነዋሪዎች ላይ እየተፈጸመ ያለ ስርዓታዊ ግድያና ዝርፊያ አካል አድርጎ እንደሚመለከቱ አስታውቋል። በአካባቢው ማህበረሰብ ዘንድ እጅግ ተወዳጅ ሰው አክባሪና በሽመና ስራው ትጉህ እንደነበር የተነገረለት ወጣት ተገኝ ሕይወቱን ከማጣቱ በፊት በከተማዋ የኮሪደር ልማት በሚል ስያሜ እየተካሄደ ባለው የፈረሳ ዘመቻ ሳቢያ የህይወት ምስቅልቅል ውስጥ ገብቶ እንደነበር መግለጫው ያስረዳል። ትብብር ለኢትዮጵያ አንድነት ያወጣውን ዝርዝር መግለጫ ይዘናል፣ የምትሰሙት ይሆናል። በስዊድን የሚኖሩ ትግራዋይ ዲያስፖራዎች በሳውዲ ኤምባሲ ደጃፍ የተቃውሞ ሰልፍ አሰሙም። በሳውዲ አረቢያ በሞት ፍርድ ጥላ ስር የሚገኙ በርካታ ትግራዋይ ተወላጆችን ጨምሮ ሌሎች ኢትዮጵያውያን ህይወት እንዲተርፍ የሚጠይቅ ሰላማዊ ሰልፍ በስዊድን ስቶክሆልም ተካሂዷል። በስዊድን የሚኖሩ የትግራይ ተወላጆች በሳውዲ ኤምባሲ ፊት ለፊት በመገኘት የሞት ፍርድ ለሚጠባበቁ ወገኖቻቸው ምህረት እንዲደረግላቸውና የሞት ፍርድ ቅጣት እንዲቆም ድምጻቸውን ሰምተዋል። በዝርዝር መረጃችን የያዝነው ሌላኛው ጉዳይ ነው። ኪም ጆንግ ኡን ከተገደሉ ሰሜን ኮሪያ የኒውክሌር ጥቃት ትሰነዝራለች ሲል አዲሱ ድንጋጌ ይፋ አደረገ። የሰሜን ኮሪያ መንግስት በህገ መንግስቱ ላይ ባደረገው አዲስ ማሻሻያ መሪው ኪም ጆንግ ኡን በጠላት ኃይሎች ከተገደሉ ወይም የግድያ ሙከራ ከተፈጸመባቸው ወታደራዊ ኃይሉ አውቶማቲክ የሆነ የኒውክሌር አጸፋዊ ጥቃት እንዲሰነዝር አዟል። በዓለም አቀፍ መረጃችን ጉዳዩን በዝርዝር ይዘናል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁን ዋና ዋና ጉዳዮች ጨምሮ ሌሎችን መረጃዎች ቀጥለን በዝርዝር ወደ እናንተ እናቀርባለን። ለቻናላችን አዲስ የሆናችሁ ካላችሁ በየቀኑ የምንለቃችሁ አዳዲስ መረጃዎች በፍጥነት እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እርግጠኛ ሁኑ። አሁን በቀጥታ ወደ ዝርዝር መረጃው።
በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የምኒልክ ዛሃዶች አንድ ሻለቃ የአገዛዙን ኃይል የተደመሰሰበትና በርካታ እግረኛ ሰራዊት እንዲሁም ሞርተር የቡድን መሳሪያ የማረኩበትን እድል ይፋ አድርገዋል። ምኒልክ 104ኛ ኮር እና 101ኛ ኮር በደቡብ ወሎ ዞን አምባሰል ወረዳ ከአገዛዙ ጦር ጋር ፊት ለፊት የጨበጣ ውጊያ አድርጓል። በዚህ አውደ ውጊያ ከተማረኩት የቡድን መሳሪያ መካከል አንድ ሞርተር ከነ ተተኳሹ 2 ብሬን እና አንድ ስናይፐር እንዲሁም አንድ መኪና ሙሉ ያገዛዙ ሬሽን የተማረከ ሲሆን ቁጥሩ በውል ያልታወቀ ክላሽንኮቭም ገቢ ማድረግ ችለናል ሲሉ የፋኖ ኃይሎች አሳውቀዋል። በሌላ በኩል ያገዛዙ አየር ወለድ ኮማንዶ አባላት የፈንጃ ምካኛ ነፍናፊ ውሻ ጭምር በመያዝ ከነ ሙሉ ትጥቃቸው ፋኖን መቀላቀላቸው ተሰምቷል። በሸዋ ጠቅላይ ግዛት በተለያዩ ከተሞች የከተመው የ112ኛ አየር ወለድ ኮማንዶ ክፍለ ጦር የ5ኛ ሻለቃ ኮማንዶ አባላት ከጣር ማበር ወረዳ ከነሙሉ ትጥቃቸው እየፈረሱ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮርን መቀላቀላቸውን ኮሩ በላከው የግንባር መረጃ ገልጿል። እነዚህ አየር ወለድ ኮማንዶዎች ሙሉ ዘመናዊ ትጥቃቸውን ይዘው ነው ፋኖን የተቀላቀሉት። የአማራ ሕዝብ ትግል የህልውና ጉዳይ መሆኑ ገብቶናል። ከዚህ በኋላ ከህዝባችን ጎን ለመቆም ወስነናል የሚል መልእክት ማስተላለፋቸውም ነው የተነገረው። በሌላ ዜና በጎጃም ፍኖተ ሰላም ከተማ ዛሬ ለታቀደው የብልጽግና የምርጫ ቅስቀሳ ነዋሪዎች አንወጣም ሲሉ ፋኖም ጥብቅ ማስጠንቀቂያ አስተላልፏል። በምዕራብ ጎጃም ፍኖተ ሰላም ከተማ ዛሬ ግንቦት 2 2018 ዓ.ም በአገዛዙ ለተጠራው የምርጫ ቅስቀሳ የድጋፍ ሰልፍ ላይ እንደማይሳተፉ የከተማዋ ነዋሪዎች በግልጽ አስታውቀዋል። የብልጽግናው አገዛዝ ነዋሪዎችን ለፖለቲካ መጠቀሚያነት ለማዋል በማሰብ ዛሬ ጠዋት ከ1 ሰዓት ጀምሮ ሁሉም ነዋሪ ግዴታ መገኘት እንዳለበት ትዕዛዝ ማስተላለፉ ታውቋል። ነዋሪዎች ለአገዛዙ ካድሬዎች በሰጡት ምላሽ ደግሞ ሁሌም የድጋፍ ሰልፍ ማለት ምን ማለት ነው? በግልጽ ሊነገረን ይገባል በማለት የጠየቁ ሲሆን ሰልፉ ለምርጫ ድጋፍ ከሆነ እንደማይወጡ መልእክታቸውን አስቀምጠዋል። አገዛዙ በበኩሉ በሰልፉ ላይ ያልተገኘ ማንኛውም ነዋሪ ኃላፊነቱን ራሱ ይወስዳል በሚል ዛቻና እንግልት እያደረሰባቸው መሆኑን ምንጮች ገልጸዋል። ይህንን ተከትሎ በአፋብን ምዕራብ አማራ ቀጠና ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ባወጣው መግለጫ ለአገዛዙ ስርዓት የምርጫ ድጋፍ በሚል ሰልፍ ማንም እንዳይወጣ አሳስቧል። ክፍለ ጦሩ አክሎም ይህንን ትዕዛዝ ተላልፎ በሚገኝ ማንኛውም አካል ላይ ከባድ እርምጃ የሚወስድ መሆኑን በጥብቅ አስጠንቅቋል። ትብብር ለኢትዮጵያ አንድነት ባወጣው መግለጫ በአዲስ አበባ ከተማ ነዋሪ በሆነው ወጣት ተገኝ ባልቻ ላይ በጠራራ ፀሐይ የተፈጸመውን አሰቃቂ ግድያ በጽኑ አወገዘ። ስብስቡ ይህንን ድርጊት ተራና ተናጠላዊ ወንጀል ሳይሆን በከተማዋ ነዋሪዎች ላይ እየተፈጸመ ያለ ስርዓታዊ ግድያና ዝርፊያ አካል አድርጎ እንደሚመለከተው አስታውቋል። በአካባቢው ማህበረሰብ ዘንድ እጅግ ተወዳጅ፣ ሰው አክባሪና በሽመና ስራው ትጉህ እንደነበር የተነገረለት ወጣት ተገኝ ሕይወቱን ከማጣቱ በፊት በከተማዋ የኮሪደር ልማት በሚል ስያሜ እየተካሄደ ባለው የፈረሳ ዘመቻ ሳቢያ የህይወት ምስቅልቅል ውስጥ ገብቶ እንደነበር መግለጫው ያስረዳል። መተዳደሪያ የስራ ቦታው በመፍረሱ ምክንያት ተለዋጭ ቦታ እንዲሰጠው ቢጠይቅም አቤቱታው ምላሽ ባለማግኘቱና ስርዓቱ ፊቱን በማዞሩ ምክንያት ህልሙን ተነጥቆ ተስፋ ወደ መቁረጥ ተገፍቶ እንደነበር የቅርብ ወዳጆቹን ዋቢ በማድረግ ትብብሩ በመግለጫው ገልጿል። የስራ ቦታውንና የነገ ተስፋውን የተነጠቀው ይህ ወጣት በመጨረሻም መሸፋፈን ሳያስፈልግ በአደባባይ ህይወቱን ሊያጣ መቻሉን መግለጫው አመልክቷል። ትብብር ለኢትዮጵያ አንድነት ይህንን አሳዛኝ ክስተት የአንድ ግለሰብ እጣ ፋንታ ብቻ አድርጎ እንደማይመለከተው ጠቁሞ ይልቁንም ጥቃቱና ግፉ በመላው የአዲስ አበባ ወጣቶች ላይ የተሰነዘረ መሆኑን ገልጿል። ገዢው ፓርቲ በስልጣን ላይ እስካለ ድረስ የጥቃቱ አይነትና ጊዜ ቢለያይም ይህ አይነቱ መራራ እውነት በሌሎችም ላይ መቀጠሉ እንደማይቀር አክሎ አስጠንቅቋል። ንቅናቄው የተፈጸመውን አሰቃቂ ግድያ በድጋሜ በጽኑ በማውገዝ ለሟች ወጣት ተገኝ ባልቻ ነፍስ እረፍትን፣ ለቤተሰቦቹ ለወዳጆቹና ለመላው የአዲስ አበባ ነዋሪ መጽናናትን ተመኝቷል። ካሙዙ ካሳ ላይ የንብረትና የባንክ ሂሳብ እገዳ ተጣለም።
በቅርቡ ብልጽግና ፓርቲን በመወከል በምርጫ እጩ ሆኖ መቅረቡን ተከትሎ መነጋገሪያ የነበረው ታዋቂው የሙዚቃ አቀናባሪ ካሙዙ ካሳና በሻኩራ ፕሮዳክሽን ላይ የፌዴራል ከፍተኛ ፍርድ ቤት የንብረትና የባንክ ሂሳብ እገዳ መጣሉ ተሰምቷል። ይህ እርምጃ የተወሰደው ኢትዮጵያ በተሰኘው የባህል ማስተዋወቅ ፕሮጀክት ላይ በተሳተፉ 37 አርቲስቶች የቀረበባቸውን የ30.8 ሚሊዮን ብር ክስ ተከትሎ ሲሆን አርቲስቶቹ ቻይናና ሩሲያን ጨምሮ በተለያዩ ሀገራት 11 የባህል ትርኢቶችን ቢያቀርቡም የተስማሙበት ክፍያና የልምምድ አበል እንዳልተከፈላቸው ገልጸዋል። አቀናባሪ ካሙዙ ካሳ በበኩላቸው ክፍያዎችን በስምምነቱ መሰረት እየፈጸሙ መሆናቸውን በመጥቀስ ክሱን ቢያስተባብሉም ፍርድ ቤቱ ግን ጉዳዩ በሕግ ታይቶ ውሳኔ እስኪያገኝ ድረስ በአቀናባሪው ስም ያሉ ማናቸውም ንብረቶችና በአራት ባንኮች የሚገኙ የባንክ ሂሳቦች ለ20 ቀናት ታግደው እንዲቆዩ ትዕዛዝ አስተላልፏል። አርቲስቶቹ የ4 ወራት የልምምድ አበል የተስማሙበት ክፍያና የጉዳት ካሳን ጨምሮ በድምሩ 30.8 ሚሊዮን ብር እንዲከፈላቸው ጠይቀዋል። እንደ አርቲስቶቹ ገለጻ ለእያንዳንዱ መድረክ 117500 ብር ሊከፈላቸው ተስማምተው 11 ትርኢቶችን በተሳካ ሁኔታ አጠናቀዋል። ሆኖም ፕሮዳክሽኑ ክፍያውን ለመፈጸም ፈቃደኛ እንዳልሆነ ገልጸዋል። አርቲስቶቹ ለባህልና ስፖርት ሚኒስቴር አቤቱታ ቢያቀርቡም ሚኒስቴሩ እኔ አጋር እንጂ ቀጥታ ቀጣሪ አይደለሁም በሚል ለሻኩራ ፕሮዳክሽን ደብዳቤ ከመጻፍ ባለፈ መፍትሄ ሊሰጣቸው እንዳልቻለ ጠቁመዋል ነው የተባለው። በስዊድን የሚኖሩ ትግራዋይ ዲያስፖራዎች በሳውዲ ኤምባሲ ደጃፍ የተቃውሞ ሰልፍ አደረጉም። በሳውዲ አረቢያ በሞት ፍርድ ጥላ ስር የሚገኙ በርካታ ትግራዋይ ተወላጆችን ጨምሮ ሌሎች ኢትዮጵያውያን ሕይወት እንዲተርፍ የሚጠይቅ ሰላማዊ ሰልፍ በስዊድን ስቶክሆልም ተካሂዷል። በስዊድን የሚኖሩ የትግራይ ተወላጆች በሳውዲ ኤምባሲ ፊት ለፊት በመገኘት የሞት ፍርድ ለሚጠባበቁ ወገኖቻቸው ምህረት እንዲደረግላቸውና የሞት ፍርድ ቅጣት እንዲቆም ድምጻቸውን አሰምተዋል። ሰልፈኞቹ የዓለም አቀፉ ማህበረሰብ የንጹሃንን ሕይወት ለመታደግ ጣልቃ እንዲገባም ጠይቀዋል። በሳውዲ አረቢያ እስር ቤቶች ውስጥ ከ200 በላይ ኢትዮጵያውያን የሞት ፍርድ ተፈርዶባቸው እንደሚገኙ በተደጋጋሚ ሲገለጽ የቆየ ሲሆን እስካሁን የ3 ሰዎች የሞት ቅጣት መፈጸሙን የተለያዩ የሰብአዊ መብት ተሟጋች ድርጅቶች መዘገባቸው ይታወሳል። ኪም ጆንግ ኡን ከተገደሉ ሰሜን ኮሪያ የኒውክሌር ጥቃት እንደምትሰነዝር አዲሱ ድንጋጌ ይፋ አደረገ። የሰሜን ኮሪያ መንግስት በህገ መንግስቱ ላይ ባደረገው አዲስ ማሻሻያ መሪው ኪም ጆንግ ኡን በጠላት ኃይሎች ከተገደሉ ወይም የግድያ ሙከራ ከተፈጸመባቸው ወታደራዊ ኃይሉ አውቶማቲክ የሆነ የኒውክሌር አጸፋዊ ጥቃት እንዲሰነዝር አዟል። ይህ ውሳኔ የተላለፈው የእስራኤልና የአሜሪካ ጥምረት በቴሄራን ላይ በሰነዘሩት ጥቃት የኢራኑ የበላይ መሪ አሊ ሐሜኔና የቅርብ አማካሪዎቻቸው መገደላቸውን ተከትሎ መሆኑ ተገልጿል። ኪም ጆንግ ኡንም ተመሳሳይ የአመራር ማጥፋት ጥቃት ሊሰነዘርብኝ ይችላል በሚል ከፍተኛ ስጋት ውስጥ መውደቃቸው ተነግሯል። በፒዮንግያንግ በተካሄደው 15ኛው የሰሜን ኮሪያ የህዝብ ምክር ቤት ጉባኤ ላይ በጸደቀው የኒውክሌር ፖሊሲ ህግ አንቀጽ 3 ላይ እንደሰፈረው የሀገሪቱ የኒውክሌር ኃይል እዝና ቁጥጥር ስርዓት በጠላት ኃይሎች ጥቃት አደጋ ላይ ከወደቀ የኒውክሌር ጥቃት በአውቶማቲክ መንገድና ወዲያውኑ ይፈጸማል። ይህ ማለት መሪው ኪም ጆንግ ኡን ትዕዛዝ መስጠት በማይችሉበት ሁኔታ ላይ ቢሆኑ ወይም ቢገደሉ ወታደራዊ መኮንኖቹ ያለምንም ተጨማሪ ትዕዛዝ አጸፋውን እንዲመልሱ ስልጣን ተሰጥቷቸዋል። የኮሜዲያን በረከት በቀለ ወይም ፍልፍሉ የጤና ሁኔታ ተስፋ ሰጪ መሻሻል እያሳየ መሆኑ ተነገረ። የብዙዎቻችን ፊት በሳቅ የማድመቅ ልዩ ተሰጥኦ ያለው ተወዳጁ ኮሜዲያን በረከት በቀለ ፍልፍሉ አሁን ላይ ካለበት የጤና እክል አገግሞ ወደ ቀድሞ ጥንካሬው ለመመለስ እያደረገ ያለው ጉዞ እጅግ የሚያበረታታ መሆኑ ተሰምቷል። ኮሜዲያን በረከት ወይም ፍልፍሉ የጤንነት ሁኔታው ከቀን ወደ ቀን ትልቅ ለውጥ እያሳየ ይገኛል። በተለይ አሁን ላይ የፊዚዮቴራፒ ሕክምናውን በከፍተኛ ጥንካሬና ተነሳሽነት መጀመሩ ወደ ጥበብ መድረኩ ለመመለስ ያለውን ቁርጠኝነት የሚያሳይ ነው። ይህ የጤና መሻሻል ለቤተሰቦቹ ለወዳጆቹና ለአድናቂዎቹ ትልቅ የምስራች ነው። ህመም የአካል ፈተና ቢሆንም በረከት ግን በውስጡ ባለው ብርቱ መንፈስና ባልተገደበው የተስፋ ብርሃን ፈተናውን በድል እየተወጣው ይገኛል። በፈገግታው ብዙዎችን ሲያጽናና የኖረው የጥበብ ሰው ዛሬ ደግሞ በጽናቱ ሁላችንንም እያስተማረን ይገኛል። በፈተና ውስጥም ሆኖ
ተስፋ አለመቁረጥ የድል መጀመሪያ ነው። የበረከት የጤና መመለስ የሁላችንም ደስታ ነው። ይህ የብዙዎች የሳቅ ምንጭ የሆነው ወንድማችን በቶሎ አገግሞ ወደ ቀድሞ የኪነ ጥበብ ስራው እንዲመለስና በሳቅ እንዲያደምቀን እንደ ወትሮ ሁሉ በጸሎትና በሐሳብ ከጎኑ በመቆም አይዞህን በለው ይላል መረጃው። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች የዕለተ ሰንበት የቀን መረጃዎቻችን እነዚህ ነበሩ። በአመሻሽ መረጃ ጥንቅራችን ሌሎች ጉዳዮችን ይዘን ድጋሚ እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።